አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሐኪም ቤት ፕሮግራም ተከታታዮች የሐኪም ቤት ፕሮግራማችን ጀምሯል ዛሬ ለየት ባለ መልኩ እዚህ ስቱዲዮአችን በጡት ካንሰር ግንዛቤ ማስጨበጫ ስልጠና አዘጋጅተናል ጡት ካንሰር ሲባል መጀመሪያ ጭንቅላቴ ላይ የሚመጣው ትሪትመንት ሜቶዱ ነው ልጆቼስ ቤተሰቦቼ ምን ያህል ይቀረኛል የሚል ስጋትና ፍርሃት አለ ታዲያ ዓለማችን ላይ ካንሰር የሚታመሙ ሰዎች ምን ያህል ይመስላችኋል ለካንሰር የማጋለጥ እድሉ በጣም ቅርብ ነው ያሉ ዶክተሮችም አሉ ቅድሚያ እናንተን መጠየቅ የምፈልገው ጡት ካንሰር ሲባል መጀመሪያ ጭንቅላታችሁ ውስጥ የሚመጣው ነገር ምንድነው ተለያዩ አይነት የራዲዬሽን ኤክስፖዠሮችን እንደዚህ ያጋልጣሉ ሲባል እንሰማለውና ምን አይነት ራዲዬሽኖች ናቸው ለጡት ካንሰር አጠቃላይ ግንዛቤ እንዴት ነው የሚለውን እናያለን ማለት ነው እሺ እንግዲህ ከኔ ጋር የነበረው ቆይታ እዚህ ላይ ጨርሰናል ግን ተመልሼ እመጣለሁኝ አሁን ደግሞ ወደ መድረክ መጋብዝላችሁ ዶክተር መሐመድ ኢብራሂም አደም በካንሰር ህክምና ስፔሻሊስት ሐኪም ሲሆን እንዲሁም የኤስሞ ክሊኒካል ዩኒት ቪዚት ፌሎ ነው በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የካንሰር ህክምና ክፍል ኃላፊ ሌላም የኢትዮጵያ የኦንኮሎጂ ማህበር ዋና ጸሐፊ ነው እዚህ እንግዲህ ወደ መድረክ እንጋብዛለን السلام عليكم ورحمة الله وبركاته እንኳን ደህና መጣችሁ ያው እንግዲህ ከዶክተር ሃናን ጋር ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ በጣም ኢንተራክቲቭ ዲስከሽን ነበር ስለዚህ ከዛ ፓርት የቀጠለውን ከኔ ጋር ዲስከስ እናደርጋለን ከኔ ጋር ዲስከስ የምናደርገው በአብዛኛው ትኩረት የሚያደርገው አያድርገውና አንድ ሰው እንግዲህ ቅድም ዲስከስ ሲደረግ እንደነበረው ቀደም ብሎ በመመርመር ወይም ደግሞ ቀድሞ ስክሪን በማድረግ በሽታው ከተገኘበት እንዴት ማከም እንችላለን ምን አይነት የህክምና አማራጮች አሉ የሚሉ ነገሮችን ኢን ዲቴል ለዚህ ፕሮግራም የሚሆን ነገር ዲስከስ እናደርጋለን ስለዚህ ያው ወደ ህክምናው ሳንሄድ በፊት የተወሰነ ነገር ማለት ስለፈለኩኝ ነው እነዚህ ነገሮች አካተትኩኝ ያው እንዳለም አቀፍ የጡት ካንሰር ጫና ምን ያክል እንደሆነ በደንብ እንድትገነዘቡ በአለም ላይ ኦልሞስት በየአመቱ ወደ 2.3 ሚሊዮን ሰዎች በዚህ ካንሰር ይያዛሉ ከዚህ ውስጥ በዛው በተመሳሳይ አመት ውስጥ ወደ 670 ሺህ የሚሆኑ ሰዎች በዚህ በሽታ ምክንያት ህይወታቸው ያልፋል በኢትዮጵያና ያደጉ ባሉት ሀገራት ላይ በአብዛኛው ጊዜ ሰዎች በጣም የበሽታው ደረጃ በጣም ከፍተኛ ደረጃ ላይ ከደረሰ በኋላ ነው የሚመጡት ለህክምናው ቀደም ብለን ወይም ደግሞ ገና በሽታው ጅምር ላይ ያለ ማወቁ ወደ ህክምናው ስንሄድ ምን ያክል ጠቀሜታ አለው የሚለውን መጀመሪያ ለማንሳት ስለፈለኩኝ ነው ይሄኛው ማንሳት የፈለኩኝ ምን ያደርጋል ህክምናው ቀደም ብሎ ከተገኘ ትሪትመንቱ በጣም ሲምፕል ይሆናል በጣም ቀላል ይሆናል እንደገና ደግሞ የተሻለ ሰርቫይቫል ይኖራል ሰርቫይቫል ማለት በህይወት የመቆየት በበሽታው ያለ መጎዳት አጋጣሚው በከፍተኛ ሁኔታ በጣም ጥሩ ይሆናል ማለት ነው ስለዚህ ቀድሞ ማወቁ ላይ ወይም ደግሞ ገና በሽታው ጅምር ላይ ያለ ማወቁ በጣም ትልቅ ጉዳይ ነው ብለን ነው የምናስበው ደረጃው እየጨመረ ሲሄድ ህክምናው ሞር ኮምፕሌክስ እየሆነ በጣም አስቸጋሪ እየሆነ ይሄዳል ማለት ነው እንዲሁም የሰርቫይቫል ሬት ወይም ደግሞ ከበሽታው የመሞት ምጣኔው በከፍተኛ ሁኔታ እየጨመረ ይሄዳል ስለዚህ ቀድሞ ማወቁ በጣም አስፈላጊ ነው ቀደም ብዬ እንደነገርኳችሁ በእኛ ሀገርና በታዳጊ ሀገሮች ላይ አብዛኛውን ጊዜ በጣም በሽታው ደረጃው ከፍ ካለ በኋላ ስለ ሰዎች ወደ ህክምና ቦታ ስለሚመጡ እነዚህ ነገሮች መቀነስ ላይ ሁላችንም በጋራ ተባብረን በደንብ ህዝቡን ማስተማር አለብን የሚል መልእክት ለማስተላለፍ ነው ይሄኛውን ዲስከስ አድርጋችኋል ስለ ስክሪኒንግ በደንብ ዲስከስ ተደርጓል አንድ ሰው በሽታው አለበት ተብሎ ወይም ደግሞ ተጠርጥሮ ወደ ህክምና ሲመጣ ምን ይደረጋሉ የሚሉ ነገሮች ልትጠየቁ ትችላላችሁ ስለዚህ
ምንድነው የሚደረገው? ሶስት ነገር ነው በዋናነት የምናደርገው። የመጀመሪያው ያው ልክ ሐኪም ቤት እንደተደረሰ በባለሙያ ምርመራ ይደረጋል ማለት ነው። ጡት አካባቢ፣ ብብት አካባቢ በደንብ ምርመራ ይደረጋል። ከዛ ይጀምራል። ተጨማሪ ሂስትሪ፣ የፋሚሊ ሂስትሪዎች ቅድም ከዶክተር አናን ጋር ዲስከስ ሲታደርጉ የነበሩ የአጋላጭ ነገሮችን ጭምር በደንብ አሰስ እናደርግና እንጀምራለን። ከዛ በኋላ ማሞግራፊና አልትራሳውንድ ይሰራል። በሶስተኛ ደግሞ ባዮፕሲ ይወሰዳል። ባዮፕሲ ማለት በቀጭን መርፌ ከኢጢው ላይ ናሙና ወስዶ ምርመራ ማድረግ፣ በሽታውን ማረጋገጥ ምርመራ ማለት ነው። ያ ብቻ አይደለም። በሽታውን ማረጋገጥ ብቻ ሳይሆን ያ ኢጢ አይነቱ ምን አይነት ነው፣ ሆርሞን ፖዚቲቭ ነው ኔጌቲቭ ነው፣ ምን አይነት ሕክምና መስጠት አለብን የሚሉ ኢንፎርሜሽኖችም የሚገኙት ከዛ ስለሆነ እነዚህን ሶስቱን ነገሮች መጀመሪያ እንሰራለን ማለት ነው። ስለዚህ እነዚህ ነገሮች መጀመሪያ ላይ ይሰራሉ። ከተሰሩ በኋላ ቀደም ብሎ ዲስከስ እንደተደረገው አንዱ የሕክምና አማራጭ ብለን የምንጠቅሰው ሰርጀሪ ነው። ሰርጀሪ ይሰራል። ሰርጀሪ ኮርነር ስቶን ነው። ሰርጀሪ ሳይሰራ ሊያልፍ አይችልም ማለት ነው። ምንም አይነት ሕክምና ቢሰጥ ሰርጀሪ ሳይሰራ የጡት ካንሰር ሊድን አይችልም። ስለዚህ ሰርጀሪ ዋናው ኮርነር ስቶን ነውና ሰርጀሪ ያለ መሰራት ቻንስ አለ ተብሎ ቢጠየቅ መልሱ ኖ ነው። ሁሌ ሰርጀሪ ያስፈልጋል ማለት ነው። ቀደም ብሎ ከተለየ ብዙ አይነት የሰርጀሪ አይነቶች አሉ። ቅድም ከዶክተር ጋር ዲስከስ ስላደረጋችሁ እዛ ላይ ብዙ ጊዜ አላጠፋም። ከሰርጀሪ ቀጥለው እንደ በሽታው ደረጃ ወይም ደግሞ የተሰራው ሰርጀሪ አይነት ምን ይደረጋል? ጨረር ይሰጣል ማለት ነው። ጨረር ይሰጣል። የጨረር ሕክምና ያው እንደምታውቁት ብዙ ጊዜ ተሰማላችሁ ያው የጨረር ሕክምና ይሰጣል ተብሎ። ስለዚህ ጨረር ምንድን ነው የሚያደርገው ነው? ሰርጀሪ ተሰራ፣ ኦሬዲ ኢጢው ተቆርጦ ወጣ። ለምንድን ነው ጨረር የሚያስፈልገው የሚለውን ማየት በጣም ያስፈልጋል። ጨረር ምንድን ነው የሚያደርገው? አንዳንድ ሴሎች አሉ፣ የካንሰር ሴሎች ሰርጀሪ ከተሰራ በኋላ እዚህ ደረት አካባቢ፣ ብብት አካባቢ በምርመራ ማወቅ ማንችላቸው ወይም ደግሞ መገኘት ማይችሉ ሴሎች አሉ፣ የካንሰር ሴሎች። ስለዚህ ምን ያደርጋል ጨረር? እነዛን ሴሎች እዛው አካባቢ ላይ እንዲሞቱ ይገላቸዋል ማለት ነው። እንዲሞቱ አድርጎ ይገላቸዋል። ይሄም ጥቅሙ ምንድን ነው? ሶስት ነገር ነው ጥቅሙ። አንደኛው በሽታው ተመልሶ እንዳይመጣ ያደርጋል፣ ተመልሶ እንዳይነሳ ማለት ነው። ከዛ ቦታ ላይ ተመልሶ እንዳይነሳ ያደርጋል። በሁለተኛ ደግሞ ቀደም ብላችሁ ከዶክተር ጋር ዲስከስ ሲታደርጉ እንደነበረው እና ሲጠይቁም እንደነበረው ሁሌ ሙሉ በሙሉ ጡት አይቆረጥም። በተለይ ቶሎ ከተደረሰና ቶሎ ወደ ሐኪም ቤት መምጣት ከቻለች አንድ ሴት ምንድነው የሚደረገው? ላምፔክቶሚ ማለት ኢጢው ትንሽዬ ጤነኛ የጡት ቲሹ ተጨምሮ ሰርጀሪ ይደረጋል ማለት ነው። ሙሉ በሙሉ አይቆረጥም። ከዛ ምን ይሆናል? ጡት ይቀራል ማለት ነው። ጥሩ ቅርጽና ጥሩ ሼፕ ከፊት ከነበረው ሼፕ ጋር ተመሳሳይ አይነት ቅርጽ ኖሮት እንዲቀር ተደርጎ ነው ሰርጀሪ የሚደረገው ማለት ነው። ለዛም አስፈላጊ ጥንቃቄና መስፈርቶችን በደንብ ያሟሉ መሆናቸውን በጣም እርግጠኛ ሲሆን ነው እንደዛ አይነት ምርመራ የሚሰጠው። ሙሉ በሙሉ ስለማይቆረጥ በዚህኛው ኬዝ ምን ያስፈልጋል? ጨረር ግዴታ ይሆናል ማለት ነው፣ የተቀረው የጡት ፓርት ላይ ማለት ነው። ጨረር በሁለተኛነት ያን ጥቅም ይሰጣል ማለት ነው። ሙሉ በሙሉ ከመቆረጥ ጋር በአሁኑ ሰዓት አይደለም፣ እንደውም ቀደም ብሎ በተሰሩ ጥናቶች ላይ ምንድነው የሚያሳየው? ሙሉ በሙሉ ጡት ሳይቆረጥ ኢጢው ብቻ ወጥቶ ከዛ ጨረር ተሰጥቶ አንድ ግሩፕ ይሆኑና ሌላኛው ግሩፕ ደግሞ ሙሉ በሙሉ የተቆረጠላቸው ለ20 እና ለ25 ዓመት ክትትል ተደረገላቸው። ክትትል ሲደረግ ኦልሞስት ተመሳሳይ ውጤት ነው ያላቸው ማለት ነው ከሕክምና ውጤት አንፃር። ስለዚህ እንደዚህ አይነት ጥቅምም ይሰጣል ማለት ነው ጨረር። ሶስተኛ ደግሞ በሽታው አንዳንድ ጊዜ ደረጃው በጣም ከፍ ሲል በተለይ ህመም ማምጣት ሲጀምር ወደ ተለያየ የሰውነት ክፍል ተሰራጭቶ ህመም እንደገና ደግሞ የአጥንት ስብራትና የመሳሰሉ ነገሮችን የሚያመጣ ከሆነ በሶስተኛነት ለዚህ ጉዳይ ይሰጣል ማለት ነው። ስለዚህ ህመም ያክማል በጣም
በተለይ አሁን አጥንት አካባቢ ላይ ከሆነ እስከ 90-95% በማስታገሻ ተሞክሮ ያልተሻለው ህመም በጨረር ህክምና ሊሻላቸው ይችላል ማለት ነው። ስለዚህ ለነዚህ ጉዳዮች ይሰጣሉ ማለት ነው በዋናነት በጡት ካንሰር ህክምና ላይ ሰው ለዚህ ይጠቅማል ጨረር። ያው እንግዲህ ሌላው እና በጣም አስፈላጊው ጉዳይ በተለይ ቅድም ዲስከስ እናደርግ አብዛኛው የኛ ፔሸንቶች ወይም ደግሞ የኛ ታካሚዎች ወደ ሆስፒታል የሚመጡት ደረጃቸው በጣም ከፍ ካለ በኋላ ነው የሚመጡት። ስለዚህ ደረጃው ከፍ ሲል ሲስተሚክ ቴራፒ የሚባል ነገር አይቀርም። ሲስተሚክ ቴራፒ ማለት ልክ ካንሰሩ የተነሳበት ቦታ ላይ በቀጥታ የሚሰጥ ሳይሆን በደም ስር ወይም ደግሞ በሚዋጥ ክኒን የሚሰጡ የካንሰር መድኃኒቶች ናቸው ማለት ነው። ስለዚህ እነዚህ የካንሰር መድኃኒቶች ወይ በመርፌ ወይ በክኒን ይሰጡና ሰውነት ውስጥ ይሄዱና የካንሰር ሴል ያለበትን ቦታ ሄዶ ምን ያደርጋሉ? ይገሏቸዋል ማለት ነው የካንሰር ሴሎችን። ስለዚህ ይሄም አንዱ የህክምና አይነት ነው ማለት ነው። በሶስተኛ የምናነሳው ብዙ አይነት ሲስተሚክ ቴራፒ አለን። አንደኛው እንደምታውቁት በብዛት የሚሰማው የኬሞቴራፒ ህክምና ነው። ኬሞቴራፒ አንዱ ነው። በሁለተኛ ደግሞ ለጡት ካንሰር እና ጥቂት ሌሎች የካንሰር አይነቶች ላይ የምንጠቀመው የሆርሞን ቴራፒ የሚባል ህክምና እንሰጣለን። ያው አብዛኛው የሚዋጥ አይነት መድኃኒት ነው። ኬሞቴራፒ አብዛኛው በመርፌ በደም ስር የሚሰጥ አይነት መድኃኒት ነው። ሌላው ደግሞ ታርጌቲድ ቴራፒ ነው የሚባለው። ታርጌቲድ ቴራፒ ምንድነው የሚያደርገው? የካንሰሩ በጣም አስፈላጊ የሆኑ ሞለኪውሎች አሉ። ያ ካንሰር እንዲራባ እንዲበዛ የተለያየ የሰውነት ክፍል ውስጥ እየተሰራጨ ችግር እንዲያመጣ የሚያደርግ የራሱ ሞለኪውል አለው ማለት ነው። ስለዚህ ምን ያደርጋል? ታርጌቲድ ቴራፒ እነዛ ሞለኪውሎች ታርጌት አድርጎ ያ ካንሰር ያ ሞለኪውል ተጠቅሞ እንዳይራባ እንዳይሰራጭ ወደ ተለያየ የሰውነት ክፍል እንዳይሄድ ያደርጋል ማለት ነው። ስለዚህ በሶስተኛነት እሱን እንጠቀማለን ከሲስተሚክ ቴራፒ። ሌላኛው ደግሞ ኢሚኖቴራፒ ነው የሚባለው። ኢሚኖቴራፒ ማለት ይሄም የሲስተሚክ ቴራፒ ከሲስተሚክ ቴራፒዎች ውስጥ አንደኛው ሲሆን ምንድነው የሚያደርገው? የሰውነታችን የበሽታ የመከላከል አቅምን እንዲጎለብትና ካንሰሩን የበሽታ የመከላከል አቅማችን ካንሰሩን እንዲያጠቃና እንዲያጠፋ ያበረታታል ማለት ነው። እንዲህ አይነት ህክምናና በጣም ከሲስተሚክ ቴራፒዎች በጣም ዘመናዊ እና በጣም ውጤታማ ህክምና የሚባለው ነው። እንግዲህ ትሪፕል ኔጌቲቭ የሚባሉ የጡት ካንሰር አይነቶች ላይ በብዛት እንጠቀማለን። ስለዚህ እነዚህን ሲስተሚክ ቴራፒዎች እንጠቀማቸዋለን ማለት ነው። ስለዚህ ኬሞቴራፒ ምንድነው የሚያደርገው ነው ማንኛውም ሴል አክቲቭሊ ሰውነታችን ውስጥ እነዚህ የሚራቡ ሴሎች ማለት ነው አክቲቭሊ ዲቫይድ የሚያደርጉ ሴሎችን ያጠቃቸዋል ማለት ነው። ሲያጠቃ ግን ሴሌክቲቭ አይደለም። ብዙ ጊዜ የኬሞቴራፒ የጎንዮሽ ጉዳት ይሰማላችሁ በብዛት። ለምንድን ነው ያ ሁላ የጎንዮሽ ጉዳት ኬሞቴራፒ የሚወስዱ ሰዎች የሚታየው ለምለው ጥያቄ ዋናው ምንድነው? ሜካኒዝሙ ነው። እንዴት ነው የሚሰራው የሚለው ነው። ካንሰር ምንድነው? በባህሪው ይራባል። አንድ የነበረው ሁለት የነበረው 4 1000 የነበረው 10000 እያለ ነው የሚቀጥለው ማለት ነው። በፍጥነት ነው የሚራባው። ስለዚህ ምን ያደርጋል? ኬሞቴራፒ እንደዛ አይነት ሴሎችን ይገባና ሰውነት ውስጥ እነዚህን የካንሰር ሴሎች አታክ ያደርጋቸዋል፣ ያጠቃቸዋል ማለት ነው። ያን ሲያደርግ ግን እንዳለመታደል ሆኖ ኖርማሊ ሰውነታችን ውስጥ አክቲቭሊ ዲቫይድ የሚያደርጉ ሴሎች አሉ፣ በየጊዜው ራሳቸው የሚተኩ ማለት ነው። ለምሳሌ ነጭ ደም ሴል፣ የፀጉር የሚያበቅሉ ሄር ፎሊክል የሚባሉ ሴሎች ሁሌ ራሳቸውን ምን ያደርጋሉ? እያራቡ እየተኩ ይቀጥላሉ ማለት ነው። ኖርማል ናቸው። እዚህ አፍ አካባቢ ያሉ ሴሎች፣ ወደ አንጀት አካባቢ፣ ጨጓራ አካባቢ ያሉ ሴሎች፣ ቆዳ ላይ ያሉ ሴሎች ሁሌ ራሳቸውን ይተካሉ። እንደ ካንሰር ባይበዙም ኖርማል ናቸው እነሱ። ግን ካንሰር የዚህ አይነት ጸባይ ስላለው በፍጥነት ስለሚራባ ምንድነው የሚያደርገው? ኬሞቴራፒ ለካንሰር ተብሎ ሲሰጥ እነዚህንም ሴሎች ምን ያደርጋል? ያገኛቸዋል ማለት ነው። በዛ ምክንያት ብዙ አይነት የጎንዮሽ ጉዳት በኬሞቴራፒ ምክንያት ይመጣል ማለት ነው። መቼ ነው የምንጠቀመው? ብዙ ጊዜ ከሰርጀሪ በፊትም በኋላም እንጠቀማለን። ጥቅሙ ምንድነው?
በተለይ ከሰርጀሪ በፊት የምንሰጥ ከሆነ ብዙ ጊዜ ያው ቅድም እንደተናገር ነው እኛ ጋር የሚመጡ ኬዞች በአብዛኛው ደረጃቸው ከፍ ያለ ስለሆነ አንዳንድ ጊዜ ይሄ ጡት ላይ ያለው ካንሰር በጣም አድጎ በጣም ቆስሎ ለሰርጀሪ ማይመች ሁኔታ ላይ ሆኖ ቅድም ስታነሱት እንደነበረው እና በጣም ልንታገለው የሚገባው ሰዎች ምን ያደርጋሉ? አያሳዩም ብዙዎች በተለይ እናቶች ገጠር ላይ ያው ከተማ ላይ የተወሰነ ቢሻልም ስቲል ከተማ ላይም በደንብ አለ። ያው ባጭ አለኝ ህክምና ሊሄድ ብሎ ብዙ ጊዜ ስለማይናገሩ በጣም አድጎ ቆስሎ ይመጣሉ ማለት ነው። ያን ቀጥታ ሰርጀሪ ለመስራት እቅድ ሲወጣ ትንሽ ያስቸግራል ሰርጀሪው ሙሉ በሙሉ ቆርጦ ለማውጣት። ስለዚህ ምን ያደርጋል? ኬሞቴራፒ እነዚህን ባጮች ወይም ደግሞ ቁስሎች ይሰበስባቸዋል ማለት ነው። ለሰርጀሪ ምቹ ሁኔታ እንዲፈጠር ይረዳሉ ማለት ነው። አንዳንድ ጊዜ በጣም ቀንሶ ሙሉ በሙሉ ሊጠፋ ይችላል። ሙሉ በሙሉ ቢጠፋም ሰርጀሪ አይቀርም ብዬ መጀመሪያ ላይ ነግሬያቸዋለሁ። ኬሞቴራፒ አንዳንድ ጊዜ እንደዛም ሊያደርግ ይችላል፣ ግን ሰርጀሪ አይቀርም ሙሉ በሙሉ ቢያጠፋም ማለት ነው። አንድ እሱ ነው። ሁለተኛ ላይ ደግሞ ሰውነታችን ውስጥ ለምሳሌ በደም በኩል ነው ብዙ ጊዜ ወደ ተለያየ የሰውነት ክፍል የሚሰራጨው ይሄ በሽታ። ሰው ምንድነው የሚያደርገው? ደም ውስጥ ያሉ ሴሎችን ምን ያደርጋል? እነሱንም እያጠፋቸው ይጠብቃል ማለት ነው። ስለዚህ እነዚህን ጥቅሞች እንዲሰጠን ነው ብዙ ጊዜ ከሰርጀሪ በፊት የምንጠቀመው። ከሰርጀሪ በኋላም እንጠቀማለን ማለት ነው። ከሰርጀሪ በኋላ የምንጠቀመው ለምንድን ነው? ቅድም እንዳልኳችሁ ሰርጀሪ ይሰራል በደንብ የምታየውን እንደገና ደግሞ ለጨረር መስፈርት የሚያሟላ አይነት ከሆነ ጨረር ይሰጣል። ሁሉም ይወስዳሉ ማለት አይደለም። በጣም ብዙ ኬዞች ላይ ጨረር ላንጠቀም እንደምንችልም በዚሁ እንድታውቁ ያስፈልጋል። አንዱም ቀደም ብለን በሽታው ገና ትንሽ ደረጃ ላይ ያለ የማውቁ ምንድነው የህክምና አይነቶችንም በጣም ሲምፕል ለማድረግ ይረዳል ማለት ነው። ስለዚህ ጨረር ከተጠቀምን በኋላ ስቲል ደም ውስጥ ይኖራሉ ተብሎ ስለሚታሰብ ሙሉ በሙሉ ከተሰራም በኋላ ምን ይደረጋል? ከሰርጀሪ በኋላ ኬሞቴራፒ ይሰጣል ማለት ነው። ያው ኬሞቴራፒ ሲሰጥ የተለያየ አይነት ሳይድ ኢፌክቶች አሉት። ለምሳሌ በጣም ዋናዎቹን እነግራቸዋለሁ። አንደኛ በጣም ከፍተኛ ድካም የመዛል ስሜት ይኖራቸዋል። በሁለተኛነት ደግሞ የማቅለሽለሽና የማስታወክ ምልክቶች ይኖራሉ። በሶስተኛነት ደግሞ ነጭ ደም ሴል ይቀንሳል እና ለኢንፌክሽን ያጋልጣል። ነጭ ደም ሴል እንደምታውቁት የበሽታ የመከላከል አቅማችንን በጣም ያዳብራል። ስለዚህ ነጭ ደም ሴሉ ሲቀንስ የበሽታ የመከላከል አቅማችን ስለሚቀንስ ምን ያደርጋል? ለኢንፌክሽን እና ለተለያዩ ነገሮች ያጋልጣል ማለት ነው። ከ60 እስከ 100% አንዳንድ ጊዜ ከ40 እስከ 100% ጸጉር የትኛውም የሰውነት ክፍል ላይ ያሉ የጸጉር እንትኖችን ያነሳቸዋል ማለት ነው። ይሄም የኬሞቴራፒ ሳይድ ኢፌክቶች ናቸው። አንዳንድ ጊዜ የነርቭ አይነት ህመሞችም ይኖራሉ ማለት ነው። እነዚህ ናቸው ዋና የሚባሉ የኬሞቴራፒ ሳይድ ኢፌክቶች ማለት ነው። ሳይድ ኢፌክቶቹ በምን ምክንያት ነው የሚመጡት? ቅድም እንዳልኳችሁ ኬሞቴራፒ ሳይመርጥ ሁሉንም አክቲቭሊ ይሄ የሚራቡ ሴሎችን ታርጌት ስለሚያደርግ ጤነኛውንም እንደገና የካንሰር ሴሎችንም ማለት ነው። ስለዚህ በአብዛኛው በዚህ ምክንያት ነው እነዚህ የጎንዮሽ ጉዳቶች የሚመጡት። ሌላኛው ደግሞ ሆርሞን ቴራፒ ነው የሚባለው። ብዙ ጊዜ ትሰማላችሁ። የ5 ዓመት ኪኒን ምናምን ሲባል ትሰማላችሁ አይደለ? ሰርጀሪ ተሰርቶ ጨረር ወስዶ ኬሞቴራፒ ከተሰጠ በኋላ አሁን የ5 ዓመት ህክምና ይሄ ኪኒን ላይ ነው ያለችው ምናምን የሚባል ነገር ልትሰሙ ትችላላችሁ። ያ ህክምና ምንድን ነው የሚባለው? ሆርሞናል ቴራፒ ነው የሚባለው። ኪኒን ነው። ለማን ነው የሚሰጠው? ቅድም ነግራችኋለሁ። 3 ነገሮችን እናደርጋለን ብለናል። የጡት ካንሰር ከተጠረጠረ ከሶስቱ አንደኛው ምንድነው? ናሙና በቀጭን መርፌ ተወስዶ ካንሰር መሆኑና አለመሆኑ ይረጋገጣል። ከተረጋገጠ በኋላ እንደገና ምን አይነት ታይፕ ነው የሚለውንም በዛው ምርመራ እናደርጋለን ማለት ነው ከባዮፕሲ ላይ። ስለዚህ ባዮፕሲ ተሰርቶ ሆርሞን ፖዚቲቭ የሆኑ የካንሰር አይነቶች ይሄን ህክምና ስንጠቀም በእጅጉ እንደዛ አይነት ፔሸንቶች በእጅጉ ከዛ አይነት ህክምና ይጠቀማሉ ማለት ነው። ስለዚህ ሆርሞናል ትሪትመንት እንደ አንድ የህክምና አማራጭ እንጠቀማለን። ያው አይነቶቹም እነዚህ ናቸው። ታሞክሲፌን እና አናስትራዞል። እነዚህም በብዛት ያው በደንብ ያቃሉ ህክምና አካባቢ የቆዩ
ሴቶች በደንብ እነዚህ መድኃኒቶች ያውቃሉ። እነሱን ነው የምንጠቀመው። አንዳንድ ጊዜ ከነዚህ ከሚዋጡ ክኒኖች በተጨማሪ በእምብርት ላይ የሚወጋ ተጨማሪ መርፌ በየ3 ወሩ የሚሰጥ መርፌም ጨምረን እንሰጣለን ማለት ነው። ያ ለምንድን ነው የሚሆነው? እነዚህ ሆርሞን ፖዚቲቭ የሆኑ ሴሎች ምን ያደርጋሉ? ይሄን ህክምና ስንጠቀም በሽታው እንዳይነሳ ለ5 ዓመትና ከዛ በላይ እንዲቆይ ይረዳል ማለት ነው። በሽታው ደግሞ ከ2 ከ3 ዓመት በኋላ ሰውነት ላይ ተመልሶ ማይመጣ ከሆነ በዛው እየጠፋ እየዳነ ሙሉ በሙሉ ከበሽታው ሰዎች ነፃ እየሆኑ እንዲሄዱ ይረዳል ማለት ነው። ስለዚህ በጣም ከፍተኛ ጥቅም ነው ያለው ይሄም ህክምና ማለት ነው። ስለዚህ ይሄን ህክምና እንደ አንድ ሲስተሚክ ትሪትመንት እንጠቀማለን። ሌላኛው የታርጌትድ ቴራፒ ነው። ቅድም ነግሬያችኋለሁ። ይሄም አይነቱ ቀደም ብሎ ነው የሚለየው። ቅድም እንደጠቀስኩላችሁ ከ3ቱ የምርመራ አይነቶች በባዮፕሲ ታርጌትድ ቴራፒ ምንሰጣቸውን የካንሰር አይነቶች ይለያለን ማለት ነው። ታርጌትድ ቴራፒ ቅድም እንደነገርኳችሁ የካንሰር ሴሉ ዲቫይድ ለማድረግ ለመራባት ሰውነት ውስጥ ለመብዛት እና ለመሰራጨት የሚጠቀመው ሞለኪውል ያን ሞለኪውል ታርጌት አድርጎ ካንሰሩ እንዳይራባ እየከሰመ እንዲሄድ የሚያደርግ አይነት ህክምና ነው ማለት ነው። ስለዚህ እሱንም ቀደም ብለን መርምረን ይለይና እነዚህን ህክምናዎች እንሰጣቸዋለን ማለት ነው። ሌላኛው ደግሞ ኢሚኖቴራፒ ነው። ኢሚኖቴራፒ ማለት ባይዜ ማወቅ ያለባችሁ በቀን ውስጥ ሰውነታችን ውስጥ በጣም ብዙ ሚሊዮን ሴሎች ወደ ካንሰርነት ይቀየራሉ ሁላችንም ላይ ማለት ነው። ግን ደግሞ በተፈጥሮ አላህ ሲፈጥረን ምንድነው ያደረገው? ሴሎቻችን ይሄ የበሽታ የመከላከል አቅማችን እነዚህን ወደ ካንሰር የሚለወጡ ሴሎችን እንዲያጠፋ ከሰውነት ውስጥ እንዲያጠፋ አድርጎ የፈጠረ። ለዛ ነው አብዛኛው ሰው በካንሰር ማይያዘው ማለት ነው። አንዳንድ ጊዜ እነዛ የካንሰር ሴሎች የኛን የበሽታ የመከላከል አቅም በተለያየ መንገድ መሸወጃ መንገድ ይፈጥሩና መራባቱን መብዛቱን ማደጉን ይቀጥላሉ ማለት ነው። ስለዚህ ምንድነው የምናደርገው? በዚህ አይነት ህክምና ኢሚኖቴራፒ በሚባለው ህክምና ኢሚኖቴራፒ ቅድም እንደነገርኳችሁ ምንድነው የሚያደርገው? የሰውነታችን የበሽታ የመከላከል አቅሙ እንዲዳብርና እነዛን የካንሰር ሴሎች ለይቶ ከሰውነት ውስጥ እንዲጠቁና እንዲጠፉ የማድረግ አይነት ህክምና ስለሆነ ማለት ነው። ስለዚህ በጣም ዘመናዊና በጣም ውጤታማ የሚባል የህክምና አይነት ስለሆነ እሱንም እንጠቀማለን። ግን በጣም ኮመን አይደለም። ትንሽ የዚህ አሁን እስካሁን ከጠቀስናቸው ይሄኛው ትንሽ ከዋጋም አንፃር በጣም ወደድ ስለሚል አሁን ነው ገና ወደ ሀገራችን እየገባ ያለው። ስለዚህ እነዚህን ህክምናዎች እንሰጣለን ማለት ነው። ስለዚህ ጠቅለል ስናደርግ ሰርጀሪ እንጠቀማለን። ሰርጀሪ ግዴታ ነው። ኬሞቴራፒ ለአብዛኞቹ ይሰጣል። ስቲል በጣም ቀደም ተብሎ ከተለየ በተለይ ስቴጅ 0 የሚባል ስቴጅ ላይ የሚለይ ከሆነ ሙሉ በሙሉ ኬሞቴራፒም ሊቀር ይችላል ማለት ነው። ሰርጀሪ ብቻ ኢትዮጵያን ብቻ ሰርጀሪ አድርጎ ኬሞቴራፒን ሊያስቀር ይችላል ማለት ነው። ግን ብዙ ጊዜ 1 ሴንቲሜትር 2 ሴንቲሜትር ካለፈ በኋላ ቢመጡ ከሆነ ኬሞቴራፒ አይቀርም ማለት ነው። ስለዚህ ኬሞቴራፒንም ለማስቀረት ሁላ ነው በጣም መስራት ያለብን ማለት ነው። ሶስተኛው ደግሞ የጨረር ህክምና ነው። የጨረር ህክምና እንዳልኳችሁ ጡት እንዳይቆረጥ እንዲቆይልኝ እፈልጋለሁ አንድ ሴት ካለች ግዴታ ጨረር ይሰጣል ያኔ። ወይም ደግሞ ደረጃው በጣም ከፍ ካለ ነው። ሙሉ በሙሉ ከተቆረጠና ደረጃው ከፍ ካላለ ፖዚቲቭ ካልሆነ እዚህ አካባቢ ያለው ነገር ወይም ወደ ብብት በጣም በብዛት ከ3 እና ከዛ በላይ ወደ ብብት የተሰራጨ የካንሰር ሴል ማይገኝ ከሆነ ስቲል ጨረር ሊቀር ይችላል ማለት ነው። ስለዚህ በጣም ለብዙዎቹም ጨረር ያለ መስጠት እድሉ እንዳለም በዚሁ እንድትይዙ ነው የሚያስፈልገው። አራተኛው እነዚህ ሲስተሚክ ትሪትመንት ብለን የጠቀስናቸው ኬሞቴራፒ፣ ሆርሞናል ቴራፒ፣ ታርጌትድ ቴራፒ እና ኢሚኖቴራፒ ናቸው ማለት ነው። እነዚህ ህክምናዎች ብቻ በቂ አይደሉም። እንግዲህ አንድ ሴት በካንሰር ህክምና ከተያዘች እነዚህ ከላይ የጠቀስናቸው ህክምናዎች ብቻ በቂ አይደሉም። ምንድነው መደረግ ያለበት? ሰፖርቲቭ ኬር ያስፈልጋል፣ እገዛ ማለት ነው። እነዚህ በቀጥታ ካንሰሩን አላማ ያደረገ ህክምና ከመስጠት ባሻገር ተጨማሪ ሰፖርትም ይፈልጋሉ፣ እገዛም ይፈልጋሉ ማለት ነው። ከነዛ እገዛዎች ውስጥ አንደኛው ምንድነው? እነዚህ ፓሊዬቲቭ ኬር የሚባለው ነው። ፓሊዬቲቭ ኬር ማለት ምንም አይነት ምልክት
ለምሳሌ ማቅለሽለሽ ሊሆን ይችላል፣ ህመም ሊሆን ይችላል፣ ድካም ሊሆን ይችላል፣ ምንም አይነት ምልክት ሊሆን ይችላል። አንድ ሴት እነዚህ ነገሮች በህክምናዋ ጊዜ ሚሰማት ከሆነ እነዚህ ነገሮችም ማከም ያስፈልጋል። ያ ብቻ አይደለም። አንዳንድ ሰው ኢሞሽናሊ ስነ ልቦና ይረበሻል በጣም በከፍተኛ ሁኔታ። በጣም ብዙ ነገር ነው የሚመጣው። እንግዲህ ከህክምናው ጋር ከበሽታው ጋር ተያይዞ በጣም ብዙ ነገሮች ይመጣሉ። ስለዚህ በስነ ልቦና ማገዙም በጣም አስፈላጊ ነው የሚሆነው ማለት ነው። በተደራጀ መልኩ ማለት ነው። እነዚህም በጣም ስለሚያስፈልጉ እዚህ ላይም በጣም ተጨማሪ ህክምናዎች መሰጠት አለባቸው። በስፋት የለም። አሁን ይሄ ህክምና በስፋት የለም። በአብዛኛው ታርጌት አድርገን የምንሰጠው ሜቢ እነዚህ ምልክቶቹን እናክማቸዋለን ከሰጠን ህክምና ባሻገር። ግን ይሄ በተለየ የስነ ልቦና ጫና ውስጥ ሲገቡ በብዛት እዚህ ላይ እየሰራን ስላልሆነ በብዛት እሱ ላይም ለመስራት ኦሬዲ ብዙ ነገሮች እንደ ሀገርም እንደ እኛ አሁን የምንሰራበት ሆስፒታሎች ላይም ትልልቅ ነገሮችን ለመስራት ኦሬዲ አቅደን እየተንቀሳቀስን ነው። ሌላው ደግሞ የኒውትሪሽን የአመጋገብ ስርዓቱ ምን መምሰል አለበት የሚለውንም በደንብ ማስተማር ያስፈልጋል ማለት ነው። ሶ እነዚህን ህክምናዎች ጀስት በሽታውን ብቻ እያሰቡ ማከም ሳይሆን እነዚህም ከበሽታው ባልተናነሰ መልኩ በጣም ስለሚረብሹ የአንድን ሴት የኳሊቲ ኦፍ ላይፍ በጣም በከፍተኛ ሁኔታ ስለሚያውኩ እነዚህ ቀደም ብሎ ገና ከደረጃ 1 ጀምሮ አንድ ላይ ተቀናጅተው እነዚህ ህክምናዎች መሰጠት አለባቸው ማለት ነው። ሶ ዋናውና አስፈላጊው ነገር ምንድነው? ቅድም ዶክተር አናንም በደንብ ስለዚህ ጉዳይ ዲስከስ ስታደርግ ነበር። መልቲ ዲሲፕሊነሪ አፕሮች ያስፈልጋል። መልቲ ዲሲፕሊነሪ ማለት ነርሶች፣ ፋርማሲስቶች ስለ መድኃኒቱና የተለያዩ ነገሮችን በጋራ ሆኖ አንድ ላይ ምን አይነት ነገሮችን ነው ለዚህ ኬዝ መጠቀም ያለብን የሚለው የሚወስኑበት ህክምና ነው ማለት ነው። ይሄ ጥናት ሲደረግ በከፍተኛ ሁኔታ ዝም ብሎ በተናጠል ከሚሰጠው ህክምና በከፍተኛ ሁኔታ በህይወት የመቆየት ቻንስን በከፍተኛ ሁኔታ ይጨምራል ማለት ነው። ስለዚህ ልክ ህክምናው ሲጀመር በሱ ነው የሚጀመረውና ይሄም እንደ ላይክ የሚሰጥ ህክምና ብለን ሳንጠቅስ የምንቀር አይነት ነገር አይደለም። በጣም ወሳኝ ነገር ስለሆነ ማለት ነው። ስለዚህ እሱም ይሰጣል። ሶ ምንድነው ኪ ሜሴጅ በጣም እንደ ቁልፍ መልእክት መያዝ ያለባችሁ? አንደኛ ብረስት ካንሰር ትሪተብል ነው። ትሪተብል ሚንስ ሙሉ በሙሉ ታክሞ መዳን የሚችል የካንሰር አይነት እንደሆነ ነው በዋናነት መያዝ ያለባችሁ። መቼ ነው እንደዛ ሊሆን የሚችለው? ለምሳሌ ስቴጅ 0 ከሆነ ስቴጅ 0 ማለት ወደ ካንሰር ለመለወጥ ሂደት ላይ ያሉ በዛ ስቴጅ ላይ ከተገኘ 100% ይድናል ሰርጀሪ ብቻ በመስራት ማለት ነው። ከዛ ስቴጅ አልፎ ከስቴጅ 0 አልፎ ወደ ስቴጅ 1 ከመጣ ሁሉንም ህክምና በጊዜና ምርመራውን በጊዜ ሳይዘገጅ ከተደረገና አስፈላጊ ህክምናዎች እንደ ካንሰር አይነቱ የሚሰጡ ከሆነ ከ99% በላይ ይድናሉ። እነዚህ ነገሮች በደንብ መያዝ አለባቸው። ይሄ የተጠናና በደንብ ተጨባጭ የሆነ ኢንፎርሜሽን ነው እየነገርኳችሁ ያለው ማለት ነው። ወደ ደረጃ 2 ሲደርስ ደግሞ ትንሽ ሳይዙ ጨምሯል። ስለዚህ የመዳን ምጣኔው እየቀነሰ ይሄዳል። ወደ 90% ይገባል ማለት ነው። ሶ ወደ ደረጃ 3 እና 4 አካባቢ ሲሄድ እየቀነሰ 70 እና 4 ሲሆን ወደ 36-40% አካባቢ ይወርዳል ማለት ነው። ስለዚህ ቀደም ብሎ ከተለየ በሽታው ትሪተብል ነው፣ ሙሉ በሙሉ መዳን የሚችል ነገር ነው የሚለውን እንደ ቁልፍ መልእክት መያዝ አለባችሁ። ሁለተኛ ምንም አይነት ለውጥ ያው እንግዲህ ሲታስተምሩ ምንም አይነት ለውጥ ጡት ላይ ካለ አቴንሽን እንደሚፈልግ በደንብ ማሳሰብ ያስፈልጋል። አቴንሽን ይፈልጋል ሲባል ያው ካንሰር ነው ማለት ሳይሆን ተመርምሮ ካንሰር አለመሆኑን ማረጋገጥ አለብን ማለት ነው። በተለይ እድሜ ያንግ ሲሆን እንደዛ አይነት ነገር ምናይ ከሆነ በጣም ፐርሰንቱ ካንሰር የመሆን ቻንሱ በጣም ዝቅተኛ ነው። ወደ 2-1% ነው ዝቅ የሚለው ማለት ነው። ግን እድሜ እየጨመረ ሲሄድ ቅድም ዶክተር በደንብ ስታስረዳችሁ እንደነበረው በተለይ 40 ዓመት ካለፈ እነዚህ ማሞግራፊ አልትራሳውንድ መሰራቱ አስፈላጊ የሚሆነው በዛ እድሜ ውስጥ
የሆነ እባጭ ጡት ውስጥ የሚታይ ከሆነ ካንሰር የመሆን ቻንሱ ፐርሰንቱ ይጨምራል፣ ወደ 20% ይሆናል። ስቲል በዛም እድሜ ወደ 80% የሚሆኑ ጡት ላይ የሚታዩ ለውጦች ካንሰር አይደሉም ማለት ነው። ግን አለመሆኑን እርግጠኛ መሆን ያስፈልጋል። ስለዚህ እሱን እንደ ዋና መልእክት መያዝ ያስፈልጋል። በሶስተኛነት ደግሞ ቤተሰብ፣ ጓደኛ፣ ጎረቤት የጡት ካንሰር ጡታቸውን እንዲፈትሹ መምከር፣ ስክሪን እንዲደረጉ በደንብ መገፋፋት፣ በተለይ ማሞግራፊና አልትራሳውንድ ከ40 እስከ 50 በዛ መሃል አትሊስት በየአመቱ እንደዚህን ህክምናዎች ማድረግ እንዳለባቸው በደንብ ማስተማር ያስፈልጋል። እነዚህ ናቸው። እንደ ኮል ቱ አክሽን ምንድነው ማድረግ ያለብን? በየወሩ ጡታቸውን ማየት እንዳለባቸው፣ ቼክ ማድረግ እንዳለባቸው በደንብ ለሁሉም ሰው መንገር ያስፈልጋል። ስክሪኒንግ እና ስለ በሽታው በደንብ ማወቁ በጣም ያስፈልጋል። አሁን ስለ በሽታው ማወቁ ያስፈልጋል ስንል ብዙ ጊዜ ሰው ወደ ህክምና የሚሄደው አሁን ብዙዎቹ ተዘናግቶ ለምንድን ነው ቶሎ ያልመጣሹ ብለን ስንጠይቅ ብዙዎቹ የሚሉን ምንድነው? አይ ህመም እኮ የለውም የሚል አይነት መልስ ነው የሚሰጡን ማለት ነው። ህመም አይደለም፣ እኛ እባጭ ካለ በቂ ነው። ብዙ ጊዜ የካንሰር እባጭ ህመም የለውም፣ ህመም የለውም። ህመም የተወሰኑ ናቸው ያላቸው። ስለዚህ ህመም የለውም ማለት ካንሰር አይደለም ማለት አይደለም። ስቲል ፊት ለፊታችን ተቀምጠው ህመም እኮ የለውም ብሎ ይከራከራሉ ማለት ነው። ያ ነገር እንዳያዘናጋቸው በደንብ በተለይ ማሳወቅ፣ ይሄ ህመም የለውም የሚለው ነገር በጣም ብዙዎችን እያዘናጋ ስለሆነ ማለት ነው። ስለዚህ እሱን በደንብ እንትን ማድረግ ያስፈልጋል። ያው እንግዲህ የተጠረጠረና የታየ ነገር ካለ ቶሎ ህክምና ማድረግ፣ ምርመራ ማድረግ ያስፈልጋል። እነዚህ ነገሮች የምናደርግ ከሆነ ቅድም ዲስከስ ሲደረግ እንደነበረው ቶሎ በመለየት በጣም የብዙዎችን ህይወት በዚህ በሽታ ምንድነው በጣም በበሽታው ከፍተኛ ህመምና ስቃይ ሳይደርስባቸው እና ወደ ሞት እንዳያጋልጣቸው ለመርዳት ምክንያት መሆን አለብኝ እላለሁ። አመሰግናለሁ። ዶክተር መሐመድ በጣም ነው የምናመሰግነው። ጥሩ ነገር ትሬን እህቶቻችንም እንዳገኙ ተስፋ አደርጋለሁኝ። በጥሩ ሁኔታ በአጠቃለህልን በደንብ ማብራሪያ ሰጥተህናል። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እሺ ዶክተር መሐመድ ወደ መቀመጫ እንድትመለስ እንጋብዛለን። እሺ ውድ እህቶቻችን የነበረን ስልጠና ስለ ጡት ካንሰር ያለው ብዙ ነገር እንዳተረፋችሁበት ባለሙሉ እምነት ነኝ። ከዚህ በመቀጠል ደግሞ እስካሁን እንግዲህ ስለ ጡት ካንሰር ያለውን አጠቃላይ ሁኔታና እስከ ህክምና ሂደቱ ሄደንበታል። አሁን ደግሞ ወደ መድረክ የምጋብዘው ወይዘሮ ከድጃ ፈንቴን ነው። እሷ በነበራት እንግዲህ ሁኔታ የጡት ካንሰር ህክምና ሂደት ውስጥ እንዴት እንዳገኘች ያለፈችበትን ሂደት አሁን ላይ ደግሞ በብዙ መልኩ እየተሳተፈች ማህበራዊ ግዴታዋንም እየተወጣች ኢቭን አዲስ የጡት ካንሰር ታማሚዎች በሚኖሩበት ጊዜ ደግሞ ትምህርት በመስጠት በተለያዩ ማህበራት ላይ በመሳተፍ ላይ የምትገኝ እህታችን ናት። ወደ መድረክ ጋብዝሻለሁ። ከድጃ ጥሪያችንን አክብረሽ እዚህ ድረስ ስለመጣሽልን በጣም ነው የምናመሰግነው። ያው በጡት ካንሰር ህክምና ሂደት ውስጥ በጣም ከባድ ውጣ ውረድ እንደሆነ ከታካሚዎቻችንም እናየዋለን። ግን የኖረበት ሰው ደግሞ ታሪኩን ሲያጋራ ለእህቶቻችንም ለተመልካቾቻችንም ተሞክሮሽን እንድታካፊ ነበርና መጀመሪያ እንዴት ነው ያወቅሽው የጡት ካንሰር እንዳለብሽ? እንዴት ነው የሄድሽበት ሂደትን ብትነግሪኝ ጥሩ ነው። እሺ አመሰግናለሁ። ያው መጀመሪያ ጡት ካንሰር እንዳለብኝ ያወቅኩት ለስራ ከሀገር ወጥቼ ወደ ዱባይ ሄጄ ስራ ሰራለሁ ብዬ እዛ ትንሽ ተወሰነ ጊዜ ስራ ላይ ያለሁኝ ነው የተከሰተብኝ እና ያው ይሄን ስላችሁ ሰደንሊ ድንገት ነው ያወቅኩት። አጋጣሚ ጠዋት ላይ ነው ዝም ብሎ ጡቴን የመውጋት
እንዲ ይወጋኛል ይመለሳል ይወጋኛል ምንድነው ብዬ ተንስል ሻወር ቼክ ላድርገው እስኪ በጣም ውጋት ነበረኝ ቆየም ከዛ በፊት ምንም ጡቴ ላይ ምንም የሚሰማኝ ስሜት አልነበረም ከዛ ውጋት አሁንም ቀጣይ ነበር ወዲያውኑ አልተወኝም ልክ ሻወር ለውስድ ቼክ ሳደርገው የሆነ ትንሽ ነገር አገኘው ጡቴ ላይ ከብለል ለምትል እዛው የወጋይ ቦታ ላይ ነው ያገኘኋት በቃ በሰዓታት ወዲያውኑ ማለት ነው ከዛ ቀጥታ ወደ ሐኪም ቤት ነው ሄድኩት ያንን እብጠት እንዳገኘሽ ወደ ህክምና ቶሎ ነው ሄድሽው ወይስ የመዘግየት ሁኔታ ነበር ወይስ ወዲያው ነበር በዛው ቀን ነው ሄድኩት በዛው ቀን ታዲያ የህክምና ሂደትሽ ምን ይመስል ነበር ያው መጀመሪያ እንደሄድኩኝ ህክምና አደረኩኝ እና የሆነች ትንሽ ነገር ናት በጣም ጣቴን ነው የምታክለው ዶክተርም አስተኝተው በጣታቸው ምርመራ አደረገችልኝ ከዛ በኋላ ምንድነው ያለች ዶክተሯ ልጅ አለሽ ስትለኝ አሁን አለኝ አልኳት ስንት አመት አጥብተሻታል ነው ያለች 2 አመት ጠብታለች ስላት ምናልባት የወተት ጥርቅም ሊሆን ይችላል ብላ የሆነ መድኃኒት አዘዘችልኝ ማለት ነው ማስታገሻ እንደማስታገሻ ነው ከዛ በኋላ ለውጡን አይተሽ ትመጫለሽ አለች ያኔ ናሙና አልተወሰደም ወይስ ናሙና አልተወሰደም እብጠቱን ብቻ አካላዊ ምርመራና የሆነ መድኃኒት ሰጠች ታዲያ ከዛ በኋላ እንዴት አወቅሽ ህመሙ ቀጠለ ወይስ በምን አይነት መልኩ ነው የጡት ካንሰር መሆኑን ያወቅሽው ከዛ በኋላ ልክ እሷ እንዳለችኝ መድኃኒቱን ቢያንስ ለ2 ቀን ወሰድኩት እና ውስጥ ያልቀበለው አለ ለምን ውጋቱ አልተወኝም ከዛ ሌላ ሐኪም ቤት ሄድኩኝ ማለት ነው ሌላ ሐኪም ቤት ሄጄ ምርመራ ተደረገልኝ የሰጡኝን መድኃኒትም አሳየኋቸው እሺ ከዛ በኋላ ሌላ ምርመራ እንደዚሁ እንዳዲስ ምርመራ ሲያደርጉልኝ ሳምፕል ባዮፕሲ ምርመራ መወሰድ አለበት አሉ ወዲያው በሁለተኛው ቀን ቀጠሩኝ በሁለተኛው ቀን ባዮፕሲ ምርመራ አደረጉልኝ ያው ፖዚቲቭ እንደሆነ አሳወቁኝ ማለት ነው ግን ያኔ ዜናውን በሚነግሩሽ ጊዜ ምን ተሰማሽ በጣም ነው የደነገጥኩት ብቻሽን ነበርሽ አቅራቢያሽ የስራ ባልደረቦች አሉ በጣም ደነገጥኩ በቃ ያልጠበቅኩት ነገር ነው እዛ በኋላ በቃ ተወከልና ለአላህ እንግዲህ አላህ ያመጣውን ነገር መቀበል ነው ያው ለጊዜው ይረብሻል ተረበሽኩኝ ማልቀስም ነበረው ፕላስ ሰው ሀገር ላይ ነኝ ቤተሰብ ጋር አይደለሁም ያው ብዙ ነገር አለ እንዲሰማኝ የሚያደርገኝ ነገር ከዛ በኋላ በቃ ተቀበልኩት አልহামዱሊላህ ቀበላውንና ህክምናውን ደግሞ አላህ ሰበብ አድርጎ ውጤት እንደሚያበቀኝ በቃ ካላህ ጋር በጣም ጥሩ ነው የነገርሽን እኔ አሁን ከስራዬ ፓርት ራሱ ከባዱ ፓርት ታክሞ ወድነው እንደምደሰተው ያክል ለመጀመሪያ ጊዜ ዜናውን ለመናገር ከራሴ ጋር ግብግብ ነው የሁሉ አመታት በሰራም የማይለመድ ነገር ነው ምክንያቱም አንድን ሰው የሆነ ህመም አለበት ካንሰር አለበት የሚለውን መንገር ምክንያቱም ከዛ በኋላ የዛ ሰው ህይወት በተወሰነ መልኩ መቀየሩ አይቀርም በፊት እንደነበረው አይሆንም በብዙ መልኩ ከሰርጀሪም ከህክምናም ከብዙ አቋያና ያንን የሚገጥሙበት ሂደት ረጅም እንደሚሆን የሚሄዱበት ርቀትን ሳስብ እኔ ራሱ እንደ ሐኪም ይከብደኛል አንቺ ደግሞ በሰው ሀገር ሆነሽ ብቻሽን ሆነሽ ከዛም በኋላ ይሄን ዜና ሲነገርሽ ደግሞ ምን ያህል የሚጨንቅና ፍራስትሬቲንግ ዜና እንደሆነ መገመት ይቻላል ግን ያን ሲሰሚ ወደ ሀገር ቤት መመለስ ፈለግሽ ወይስ ህክምናውን እዛ መቀጠል ነው ያሰብሽው በአጋጣሚ በጣም አዘንኩ አሰሪ ጋር ተመካከርን ማለት ነው ያው እሷም ማወቀች በጣም አዘነች እሷም ፕላስ ብዙ ጊዜ ያልሰራሁን ቤቷ በጣም አዘነች ደነገጠች ከዛ በቃ እኔ ቤተሰቤ ጋር ደወልኩ ያለውን ነገር አሳውኳቸው እናቴ አልሰማችም ባይዘው ለእህቶቼ ምናምን ነገርኳቸውና ምን ማድረግ እንዳለብን ከአሰሪ ጋር ስንነጋገር ትሂድና ቤት ሀገር በቃ ዛት ታከም ምክንያቱም ትሪትመንቱ በጣም ፈታኝ ስለሆነ የተለያየ ትሪትመንት ያው ዶክተሮች እንደስተማሩን ስለነበረው በቃ ሄዳ ዛ መታየት አለባት አሏት የሷ ፋሚሊዎች
ከዛ እኔ እዚህ አንድ ዶክተር አለ ዘመዴ እሱ ጋር ደወልን እንዴት ይሻላል ናምስለው በቃ አጋጣሚው ከተገኘ እዛ ይሻላል ያኔ ደግሞ ጊዜውም ረጅም ነው አሁን ስላችሁ ስንት ዓመት ገደማ ሆነው ኦልሞስት አልহামዱሊላህ 17 ዓመት ሆኖኛል ወይ አልহামዱሊላህ አልহামዱሊላህ ከዛ እዛው እንድታከም እሷ ጋር ወራን እዛው ታከም ያኔ ግን ደረጃውን ነግረውሻል የትኛው ደረጃ ላይ ደረጃውን ነግረውኛል ደረጃ ስቴጅ 1 ነው ወደ 2 እየሄደ ነው ያሉኝ በጣም በቶሎ ነው የተገኘው በጣም ፕላስ ማሊግናንት ይባላል ካንሰሩ ደግሞ በፍጥነት የሚሄደው አይነት ነው ወደ 2 እየተሸጋገረ ነው ያሉኝ ግን ያኔ እዛ ስትሆኚ የተደረገልሽ ቀዶ ህክምና የዛሬ 17 ዓመት ጡቱን በቀዶ ህክምና ማንሳት ነው ወይስ ጡቱን የማስተረፍ ቀዶ ህክምና ነው ያ ሂደት ምን ይመስል ነበር ወላሂ በመጀመሪያ ደረጃ ጡቱን ለማትረፍ ያው በጣም ጥሩ ዶክተር ገጠመኝ አጋጣሚ ጡቱን ለማትረፍ የመጀመሪያ እጢውን ማስወገድ ይሻላል በሚለው እጢውን አስወገዱልኝ ከዛ በየቀኑ ሮቴት ያደርጋሉ በሳምንት አንዴ እንደ ቼክ ይደረጋል ደግሞ አካባቢው እንደገና ቼክ ሲያደርጉት ለሁለተኛ ጊዜ አለ ካንሰሩ አለኝ ከዛ በቃ እናዝናለን አለኝ በቀጣይ ሳምንት ሰርጀሪ ያደረጉኝ ያን አካባቢ አሁንም አጸዱት እና ባዮፕሲ በየእንትኑ ይልካሉ ምርመራ አካባቢው ማለት ነው ከዛ በኋላ ለሁለተኛ ጊዜም እንደዚሁ ፖዚቲቭ ነው እኔም በጣም አዘንኩ ሶስተኛ ደረጃ እንደገና ውጤቱ ሲታይ ስቲል አለ ካንሰሩ 1 ሴንቲሜትር አለ አለኝ አሁንም ያን 1 ሴንቲሜትር ተባለውን አጸዱልኝ መጨረሻ በአራተኛው ሳይክል ስቲል አለ አሉ ጡቴን አነሳት እስከ 4 ጡቴን አለ በጣም እኔ በቃ ለምን ጡቱ ቢነሳ ይሻላል እኮ ዶክተር ለምን እኔ ሰቃያለሁ ምናምን በጣም ተረበሽ ያው ብዙ ነገር ነበር የሚረብሸኝ ህመሙም እንዳለ ሆኖ ከዛ በቃ በአራተኛው ጡቴን ሪሙቭ አደረጉት ከዛ በኋላ ትሪትመንቶችን አስቀጠሉኝ ከአንድ ወር በኋላ አይ በጣም ጥሩ ለተመልካቾቻችን በዚህ አጋጣሚ ለመግለጽ ብሬስት ኮንሰርቪንግ ሰርጀሪ ጡት ማስተረፍ ለደረጃ 1 ጥሩ ነው ግን አንዳንዴ እጢውና ዙሪያው አካባቢ የሚታየው ወጥቶ ምርመራ ከተደረገ በኋላ ካንሰሩ ሁሉም ዙሪያ ላይ አለመኖሩን መረጋገጥ ይኖርበታል ያን ቼክ በሚያደርጉበት ጊዜ በፓቶሎጂ ምርመራ ነው ቼክ የሚያደርጉት ስለዚህ ማርጅኑ ፖዚቲቭ ከሆነ አሁንም ካንሰሩ ሙሉ ለሙሉ ካልጸዳ ድጋሚ ቀዶ ህክምና ያስፈልጋል ይሄንን በተወሰነ መልኩ ሊደገም ይችላል ግን 2 ጊዜና ከዛ በላይ ፖዚቲቭ ማርጅን ከሆነ በዛ አይነት ሁኔታ መቀጠል አይቻልም ምክንያቱም ከዛም በኋላ የሚወጣው የጡቱ ቮሊዩም ብዙ ነው የሚሆነው ጡት ማስተረፉም ምንም ጥቅም የለውም አንቺ የሚወሰንሽው በጣም መነሳቱን ነው ይሄድሽው ግን በዚህ አሁን 4 ጊዜ ቀዶ ህክምና መሄድ ወይም 3 መደጋገሙ ከባድ ነገር ነው በዛ ሂደት ውስጥ ግን ምንድነው አንድ ነገር ወደፊት እንድትሄጂ ያደረገሽ በቃ ያው ካላህ በታች እንግዲህ ሞት ምን ጊዜም አለ በምንም አላህ ያለው ቀን መሄዳችን አይቀርም ሚለው ውስጤ ላይ አለም አለ በቃና እድናለሁ በቃ ተስፋዬ በጣም ሩቅ ነበር ባላህ ያለኝ ተስፋ ማለት ነው ያው ቢሆንም መቀበል ባይሆንም ደግሞ በእኔ ትግል ደግሞ ካላህ በታች ትሪትመንቶችን ዶክተር ያዘዘኝን ተግባር ላይ በመዋል የህክምና ያበላልኝ ብዙ ያው ፈታኝ ነው ቅድም እንደገለጻችሁት በግድ በቃ ራሴን ኮንትሮል አድርጌ ተቀብዬ ካላህ ጋር በቃ ተቋቋምሁት ምንም አማራጭ ስለሌለኝ መቋቋምና አላህን በቃ የለምኑ ማለት ነው ህክምናው መውሰድ ነው ትልቁና ትልቁ አማራጭ አልহামዱሊላህ ያላህ ፈቃድ ሆኖ እንግዲህ ለዚህ በቅቻለሁ ሁሉም አላህ አንድ ጊዜ ለከድጃ በዚህ ደሳ አይ በጣም የሚገርም ርቀት ነው የሄድሽበት የህክምናው ሂደቱንም እየነገርሽን ነው ከዛን ከህክምናው ግን በጣም ከበደኝ የምትዩ ሐኪሞች ስለዚህ ነገር በደንብ ቢነግሩኝ ኖሮ ኦር ደግሞ በሐኪሞች በኩል ይሄ ነገር ለታካሚዎች ይጠቅማልና በዚህ መልኩ ማኔጅ ቢያረጉት ብለሽ የምትዩ ነገር ካለ እስቲ ብታጋሪኝ ያው በጣም በእውነቱ የከበደኝ
ኬሞቴራፒ በጣም ፈታኝ ነው ላይ ፈታኝ ነው ያው እኔ መናገር ብዙም ማለትም ያው እንደ ሌሎቹንም እንትን ማለት ስለማይኖርብኝ ፈታኝ ነው ያ ፈተና በጣም በከባድ ሁኔታ ነው ያሳለፍኩት አልহামዱሊላህ እና ቢሆንም ግን ለእህቶቼም በቃ መመክረው በቃ መቋቋም በቃ በጣም መጠንከር እንዳለብን ነው እንደዛም ሆኖ እኔ በጣም በቃ አላህን ይዤ በቃ ብዙ ትግል አድርግ ነበር ለምሳሌ በ3 ሳምንት ነው ደግሞ ኪሞን የሆነ ደም ምርመራ አለ ለመድገም ሲሄድ ቼክ የሚያደርጉት ደም ያ ካልመጣ አልደግመውም ደሙን ይቀጥላል ቀጠሮ እንደገና ይሰጡኛል ያ ደም ቀጠሮ እንዳይራዘምብኝ ኢቭን በቃ በጣም ምግብ ያው ከለክላል በጣም ምግብ በጣም ሽታ ነው በቃ የሚሆንብሽ ግን በቃ ያን ለመድገም በጣም ተቆንተን ብዬ ወስዳለሁ ምግብ ልክ 6ኛ ቀኔ 7ኛ ቀኔ ላይ ሞክራለሁ ምግብ ወደ 11ኛ ቀኔ ላይ ነው አስተዋውሰው በደንብ በቃ በላሉ ያንን ቀጠሮ ላለማ እንዳይራዘምብሽ ቶሎ ለመጨረስ ካለሽ ፍላጎት ነው ቀጥታ እነሱ ደግሞ ልክ እንደሄድኩኝ በቀጠሮ ደም ነው ቼክ የሚያደርጉት የሚያዩት ደም እንተናለ ኪሞን ትችላለች አትችል ልክ ሁሉም 6ቱንም ሳይክል 3 ያው አልহামዱሊላህ እየቻሉ ቀጠሮም ሳይወዛ በጣም ከባድ ነው ኬሞቴራፒ ታካሚዎች ይጠይቃሉ እኔ ላቆመው ነው የምትለኝ ታካሚ ነበር ሁሌ አንድ ዞር በወሰደሽ ቁጥር ዶክተር የሚቀጥለውን ግን አልወስድም ያለችኝ ስለና በጣም ፈታኝ ነው የሚሆነው በዛ ሂደት ውስጥ ለሚያልፉ እህቶች ወይም ለመጀመሪያ ጊዜ ዜናውን የሚሰሙ እህቶች በምን አይነት መልኩ ቢቀበሉት ጥሩ ነው ምን አይነት መልኩ ለነሱ ማስተላለፍ ትፈልጊያለሽ ቃኒ መጀመሪያ ዜናው እንደተሰማ አልহামዱሊላህ ብሎ መቀበል ነው እኔ ትልቅ የተማርኩት ነገር ቢኖር ከራሴ ከህይወቴ መቀበል ነው በቃ ሳይኮሎጂ በቃ ተቀብለሽው የምትራመጁ ምጃና ሳትቀበዩ የምትሄጁ ይለያያል በጣም መጀመሪያ በጣም ይረብሻል በጣም ከምለው በላይ ከዛ በኋላ ግን አልহামዱሊላህ ብሎ መቀበል ፕላስ መድኃኒቱን በደንብ በቃ ነገን በመናፈቅ ተስፋ በማድረግ ካላህ በታች በቃ ነገድናለሁ በቃ ሰበቡን ማድረስ ነበር የኔም ትግል ካላህ ጋር እንደዛ ታገሉ አልহামዱሊላህ ታገሉ ጠንክሩ በጣም ተቀበሉት ነው የኔ ምክር አሁን አልহামዱሊላህ ነው መቀበል እሺ የህክምና ሂደትሽን ነግረሽናል ከህክምና በኋላ ህይወት ምን ይመስላል ያንን አጠቃላይ ህክምና ላይ ስንት ጊዜ ቆየሽ አጠቃላይ ህክምና ላይ ያው ኬሞ ጨረሮስ ቀዶ ህክምናው አንድ ላይ አቨሬጅ ስንት ሆነ ምትተስተሽ 2 አመት ከ6 ወር ኦልሞስት ከዛ ታሞክሲፊን ለ5 አመት ታዘዘልኝ 2 አመት ከ8 ወር 2 አመት ከ8 ይህንን ጥያቄ የጠየቁበት ምክንያት የጡት ካንሰር ታማሚዎች ሰብር የሚጠይቅና አንቺ እንግዲህ በብዙ አይነት ከባድ ውሽንፍር ውስጥ የመንገዳገድ ሁኔታ በጣም በተደጋጋሚ ቀዶ ህክምና ውስጥ ነው ያለፍሽው በዛ ሂደት ውስጥ ግን 17 አመት ትልቅ ቁጥር ነው 17 አመት አልহামዱሊላህ ያንን ያህል ህክምናውን ጨርሰሽ አሸንፈሽ ቻምፒየን ሆነሽ እዚህ ደርሰሽበታል ከዛ በኋላ ግን ያለው ህይወት ምን ይመስላል ወደ ኋላ ተመልሰሽ ስታዩ እንዴት ነው ህይወት ከጡት ካንሰር ህክምና በኋላ ያለው ነገር ምንድነው ያስቸገረሽስ ነገር ነበር ወይ አዎ ቢያንስ የኛ እንግዲህ ባለማወቅም ማህበረሰባችን ያጠያይቅ ስርዓት አለን አንዳንድ ጠያቂ በጣም ዲሞራላይዝ ያደርግሻል አንዳንድ ጠያቂ በጣም ያበራታሻል አንዳንድ ጠያቂ በቃ ትንሽ ጊዜ ነው ቆምና ሚልሽም ሊኖር ይችላል ባላ ስራ ግን እንደዚህ አይነት ሰው እንደዛ ሲልሽ እንዴት ነበር ታስተናግጁ ምን ይሰማሽ ነበር ምንም አይሰማኝ ማሻአላህ ጠንካራ ሰው በጣም ገርሞኝ አላህ ከሪም በቃ አላህ እንግዲህ ያንተ ነው ሁሉም ያንተ ነው አንተ ታውቃለህ ነው ማለት እና ያ ነገር ትንሽ ለብዙ እህቶችም ሆነ እንደኔ እንዲጠንክር ብሎ አዳምጦ መስማትም
ላይኖር ይችላል አንዳንዴ የሚገፋሽ ነገር ሊኖር ይችላል አንዳንዴ መናገርን ትመርጭበት አጋጣሚ ይኖራል ግን ያው ባላህ እጅ ስለሆንኩኝ ብትናገሪም ለምን እንዲህ አላሽ ብትይም ጥሩ ለኔ ጥሩ መስሎ አልታየኝም በአጠቃላይ ለኔ ጥሩ መስሎ የታየኝ አላህ ከዚህ በኋላ ምናልባት የሱ ፈቃድ ሆኖ ደህና አድርጎኝ አልፎ ሲያየኝና ሰው ያ መልስ ነው ብዬ በቃ ራሴን በጣም ኮንትሮል አድርጌ ጠይቃለሁ እሱ ነገር እና ያው ጥንካሬ ነው በአጠቃላይ እኔ ለብዙ እህቶች የምመክረው ካላህ በታች በቃ መጠንከር እንዳለብን ነው መጠንከርና መቀበል በቃ አልহামዱሊላህ ብሎ ምን ጊዜም ያንዳንዱ ሰው ማይታለፍ የሚመስል ነገር ከባድ ፈተና ተደራራቢ ሁኔታ ቢኖርም ግን ያ ነገር አልፎ ለሌላም ሰው ተርፎ መደበኛ ህይወትን በዛ መልኩ መቀጠል ይቻላል የሚለው ነው ካንቺ የሚስተው በጣም ጥሩ ከርጃ ሌላ መጥቀስ የምፈልገው የሰፖርት ግሩፖች አሉ የጡት ካንሰር ታማሚዎች በዛ ሂደት ውስጥ ያለፉ ሰዎች አሁን በቅዱስ ጳውሎስ ሚሊኒየም ደግሞ በርቺ የሚባል ግሩፕ ሰፖርት ግሩፕ አለ እዛ ውስጥ ደግሞ ንቁ ተሳትፎ እንዳለሽ አቃለውኝና ያንን እስቲ ምን ይመስላል ምን ስራዎችን ነው የምትሰሩት አንቺ ደግሞ በግልሽ ያጋጠሙሽ ነገሮች ካሉ ሌሎች የጡት ካንሰር ታማሚዎች ዜናውን ለመጀመሪያ ጊዜ የሚሰሙ ሰዎች በምን መልኩ ያገሽበትን ሁኔታ ለተመልካቾቻችን ብታጋሪልን ደስ ይለኛል አመሰግናለሁ ያው ይሄ የኔ መጀመሪያ አላህ እንደዚህ ከዳንኩ በኋላ ብዙ ወገንን እህትን እንዲህ የሄድኩኝ መጠየቅና በቃ ሲፕተሙን ተስፋም እንዳይቆርጡ ብዙ ነገር ስላሳለፍኩኝ እኔ ከተሞክሮ በቃ ለማጠናከር ለማበረታታት ይሄ ህልሜ ነበር እና በዚህ አጋጣሚ ቼክ ላደርግ አሚን ሆስፒታል በየአመቱ ቼክ አፕ አለኝ ራሴድ አንድ ዶክተር አገኘ ስንት አመትሽ ነው ለመሆኑ ሲለኝ እኔ 16 አመቴ ነው በጣም ደነገጠ 16 አመት ብሎ ቆይ ብሎ ደውሎ ጳውሎስ አገናኝ የተወሰነ እንዲ እና ሲስተር ዘውድነሽ እንዲ ካንሰር ፔሸንቶችን ሰብስበው አንዳንድ ነገር እንዲጠነክሩ በቃ በጣም እንፈልግሻለንና እዛ አትሊስት አንቺን ማግኘት አለባቸው ምናምን አለ በጣም ፍቃደኛነቴን ነገርኩት እዛ በየወሩ እነሱ ጋር ሄዳለሁ በጣም እውነትም በቃ ካላህ በታች በጣም ጠነከሩ በቃ ሰበብ እንዲህም አለ ወይ ልክ አንድ ወዳጄ እንደውም እዛው አብራን የተገኘች ኦልሞስት ወደ 3-4 አመቷ ነው እኔኮ በቃ ቀኔን ነበር መቆጥረው ያለችኝ ፔሸንትም አለች እህታችን ተስፋ ቆርጬ እኔ የሆነ ነገር እንኳን ሲሆን ወይ ነገ ለመሞተው እል ነበር አንቺን ካገኘው በኋላ ግን በጣም መኖር ይቻላል ለካ ይዳናል ለካ ሚለው እሱን እንትን አልኳለች እና በቃ ለተጎዱ በጣም ዲሞለው ሆኖ እንደዚህ እንደሷ በየቤቱ በሰማሁት አጋጣሚ ይሄድኩኝ መታከም ይችላል መዳን ይችላል በቃ ተወከልና ለላህ ያው ምን ጊዜም አላህ ከጠራ በዚህም ሳይሆን በሌላም ስለምንሄድ በቃ መቀበልንና መጠንከርን አስተምራለሁ በጣም ያገናንቺ ምን ሊሰማሽ ያደርግሻል እኔ በጣም ደስተኛ ነኝ በቃ አላህ ለዚህ አብቅቶኝ እንደዚህ ደግሞ ጎንበስ ብለው በጣም ለሚያዝኑቶቼ ደግሞ ይሄም አለ እንዲህ ያደርገኛል ይደውሉልኛል እንደዚህ ያደርገኛል ሲሉ ይሄም እኔ ጋር ሳልፈዋለሁ ይሄም እኔ ጋር አልፏል ይሄ ነው ያሉ በቃ ያሳልፍኳቸው ሲፕተሞች አንዳንዶቹ ከኔ ጋር እንዳይመት ይሆናል በዚህ አጋጣሚ በቃ እነሱም በጣም ደስተኛ ናቸው እኔም ደስተኛ ነኝ በየአቅጣጫው ይሄድኩኝ አይ ማሻአላህ እሺ ባንቺ ውስጥ እንግዲህ ያየነው የመንፈስ ጥንካሬን ካላህ ጋር ያለሽ እምነት የእምነትሽ የመንፈስሽን ጥንካሬ በዛ ሂደት ውስጥ ደግሞ የትኛውንም አይነት ውጣ ውረድ ቢያጋጥም የጡት ካንሰር የሚታከምና በዛ ሂደት ውስጥ አልፈሽ ደግሞ ለብዙ ሰዎች የተስፋ ተምሳሌትና የጥንካሬ ተምሳሌት መሆንሽን ነው ያየንበት ወደ መጨረሻው የመጨረሻ አንድ ጥያቄ የምጠይቅሽ ማጠቃለያ መልእክት ለጡት ካንሰር ታማሚዎች ሌላም አንድ ከዚህ ጋር ያይዘሽልኝ በሀገራችን ላይ ያለው የጡት ካንሰር ህክምና እንደምታውቂው ነው
በጥሩ መልኩ አሁን በጣም በብዙ መልኩ ተሻሽሏል ግን ይሄን ነገር ደግሞ ቢጨመር ብለሽ ከታካሚዎችና ከሰርቫይቨሮች ፐርስፔክቲቭ ከናንተ በኩል ያለውን ደግሞ ብትነግሪን እና በሱ አርገን እናጠቃለላለን ያው በጣም ማየው ነገርና በቃ ሀገራችን ላይ ኢንሻአላህ ወደፊት አላህ ያስተካክለዋል የመድኃኒት እጥረት አሁን በጣም ብዙ ወዳጆች እዛው እንዳልኩሽ ስብሰባ ቦታ ላይ እንገኝ በጣም በቃ በመድኃኒት የለም እየተባሉ እያቋረጡት ብዙ በቃ ችግር ላይ የሆኑ ብዙ ወገኖቻችን አሉ እኔ እንኳን በማያቸው ማለት ነው እና እናንተም እንደ ዶክተር እንደ ሀገርም መድኃኒት በክፍያም ሳይሆን እንዲው በነፃ የሚታደልበት አጋጣሚ ኖሮ ሁሉም ሰው ማግኘት እንዲችል ቢችል ከጤናም እንትኖች ጋርም ተነጋግረናል በዚህ አጋጣሚ እና ሁሉም ሰው በቃ በየሄደበት አያገኝም እንዲያገኝ ያን መድኃኒት አግኝቶ መታከም እንዲችል ለጨረር ደግሞ አሁን ብዙ በየሀገሩ እየሄዱ ነው ቶቻችን ይታከሙ ድሬዳዋ እንዲ በየጥቁር አንበሳ በጣም ቦታ የለም ይባላሉ እሱ እንኳን አልহামዱሊላህ አላህ ካላሁን ጳውሎስ ዶክተር አብዱ ያሳኩልን ነው እና ከዛ በበለጠ ደግሞ በቃ የዶክተሮችን አመስግኝ በጣም ነው ማመሰግናቸው ፕላስ በዚህ ጉዳይ ካንሰር ፖዚቲቭ የሆነን እህት በቃ ጥሩ በጥሩ አንደበት ትሪት የማድረጉ እንትን በጣም ይበለጽግ ያው እንዲ አለ አይደለ ፔሸንትን የሚያክም አነጋገር እንዲጠቀሙልን ለታካሚዎቻችንና ለቤተሰቦቻቸውም ያው ጥሩ እንትን እንዲያደርጉ ጉልበት እንዲሆናቸው አሁን አንቺ ጋር ህክምና ስመጣ ጥሩ ነሽ እንዲ ጉዳቴን አይተሽ ትሪት ስታደርጊኝና እንዲ ማይሆን አይነት ስትሆኝ ይለያያል አይደል እና ያን ነገር በቃ በጣም አደራላለሁ ትሪትመንት ትልቁ ነገር ነውና ፕላስ ከናንተ ደሞኛ ብዙ ምናገኘው ነገር አለና ያን እሺ በጣም ነው ማመሰግነው ከድጃ እንግዲህ እዚህ ድረስ ጥሪያችንን አክብረሽ መተሽ ይሄ ጉዳይ የኔ ጉዳይ ነው ይመለከተኛል የሴቶች በአብዛኛው የሴቶች ጉዳይ ቢሆንም ግንዛቤ ላስጨበጥ ያለፍኩበትን መንገድ ማሸነፍም ይቻላል ራስን በመፈተሽ ደግሞ ማግኘት ቶሎ እንደዚህ ደግሞ ጥሩና አመርቂ ውጤት እንዲኖር ያደርጋል ብለሽ ለህቶቻችንም ለሰልጣኞችም ለተመልካቾቻችንም ታሪክሽን ስላጋራሽን እጅግ አርኬ በነጃሺ ስምና በእኔ አመሰግናለሁ አመሰግናለሁ በጣም ነው አመሰግናለሁ ወደ ማጠቃለያውና ወደ ማገባደጃው ደርሰናል በጣም ጥሩና ያማረ ቆይታ ከናንተ ጋር አሳልፈናል ብዙ ነገር እንዳተረፋችሁበት የከድጃ ደግሞ ታሪክ ልብ የሚነካ በዛ ሂደት ውስጥ ደግሞ ያለውን ሪል አክቹዋል ሰርቫይቨርን ደግሞ አግኝታችሁ እንደተማራችሁ ከሷ ውስጥ ደግሞ የመንፈስ ጥንካሬንም እንዳገኛችሁ ዶክተር መሐመድ ደግሞ የጡት ካንሰር ቅድመ ምርመራ ከተደረገ በኋላ ከታወቀ በኋላ ህክምናው ምን ይመስላል በምን አይነት መልኩ ይታከማል አሁን ዘመን ያፈራቸውና ደግሞ ያሉት ስለ ኢሚኖቴራፒ ስለ ተለያዩ አድቫንስድ የሆኑ ነገሮችን በአጭር ቆይታ ውስጥ ብዙ ነገር እንዳተረፋችሁበት ባለሙሉ እምነት ነኝ አሁን ወደ መጨረሻው ስንደርስ ደግሞ የእናንተን ሐሳብ ከዚህ ስልጠና ምን አገኛችሁ አስተያየታችሁን ደግሞ ምን እንቀበልበት ሰዓት ላይ ነው አስተያየታችሁን ሐሳባችሁን ደግሞ እንድትሰጡ እንፈልጋለን በድጋሚ አንድ ጊዜ ለራሳችሁ እዚህ ጊዜያችሁ መስዋዕት አርጋችሁ ስለቆየ እሺ እኔ ከዚህ ስልጠና በጣም ቆንጆ አይዲያዎች ወስጃለሁ አሻሚ የነበሩ ብዙ ሐሳቦች ነበሩብኝ ነገር ግን አሁን ላይክ ትክክለኛው ምን እንደሆኑ በግልጽ ተመልሰውልኛልና በጣም አመሰግናለሁ እሺ እኛም እናመሰግናለን በጣም ነው እናመሰግነው ለገንቢ አስተያየቶች ግን ማህበረሰቡ ላይ በምን አይነት መልኩ ብንሰራ ምን ብናደርግ ጥሩ ነው ብለሽ ሐሳብ ተሰጫለሽ ይመስለኛል ጥሩ መነሳሳት እኮ አለ ትንሽ ለትላልቅ እድሜያቸው ተለቅላሉ ማህበረሰቦች ሞር ኢንፎርሜሽን ተደራሽ ቢሆንና እህታችን እንዳለችው ደግሞ ይሄ ሜዲኬሽን ዋጋው ሞር ደግሞ በተሻለ መልኩ ብዙ ሰው አፎርድ በሚያደርገው መልኩ ሀገራችን ላይ አቅርቦት እንዲኖረው ደግሞ ይበለጠ ደግሞ ሁላችንም እንድንሰራ የሚለው ሐሳብ ነው ያለኝ በጣም አመሰግናለሁ እሺ
እሺ ስልጠናችን በጣም አሪፍ ነበረ። ጠቅለል ባለ መልኩ የጡት ካንሰር ህክምና ምንነት እንዲሁም ደግሞ የጡት ካንሰር በሽታ መንስኤዎቹን ወስደናል። ብዙ ማህበረሰብም ከዚህ ትምህርት ቀስሞ ለራሱ ጥንቃቄ አይበለውና በሽታው ከተከሰተም ደግሞ መፍትሄዎቹን በተረጋጋ መንፈስ ያገኛል ብዬ አስባለሁ። እናመሰግናለን ፍርዶስ። ቢስሚላህ በጣም ቆንጆ ቆይታ ነበር የነበረን። ምን ይመስላል ነገሩ ምንድነው ከሚለው ጀምሮ እንዴት ቼክ እናድርገው እንዴት ነው የምናውቀው ያ ነገር ፖዚቲቭ መሆናችንን ከሚለው ደግሞ ቀጥሎ ምን አይነት ህክምና እንዳለው እንዴት ነው ትሪትመንት እንደነጋው ከዛም በኋላ ደግሞ ቆሞ መራመድ እንደሚቻል እንደውም ደግሞ አንድ ነገርኛ ጋር ሲመጣብን ምናልባት አሁን እህታችን ከዛ በሽታ በኋላ ካገገመች በኋላ በጣም ጥሩ ምንድነው ይሄ አሻራ መጣል የሚባለው ነገር ላይ እንመጣለን አይደል እሱንም ነገር ያየሁበት ነው የሆነ ነገር ህይወታችን ውስጥ ሲከሰት ምናልባት እኛ ከዛ ነገር ወጥተን ለማህበረሰቡ እንዲምኳለ እንዲምኮ ይቻላል የሚለውን ነገር ያሳየች እህትንም አግኝቻለሁ አይቻለሁ ከዛም በተጨማሪ ደግሞ ስትል ነበረ ያለህን የሆነ ጥበብ ነው ያየሁበት አለ አይደል የሆኑ ሰዎች አሉ እንደዚህ ይሄንን በጣም ውስብስብ ነገር ነው ስታወራ እንደተመለከትኩት ሆነ በጣም ውስብስብ ነው አካልሽ ላይ ያለ ነገር ተነስቶ እንደገና ቆሞ መራመድ መቻል ያን ፕሮሰሱም ጭምር ያው ዶክተሮች የበለጠ ታውቁታላችሁ ያ ደግሞ ማህበረሰቡ ቀላል ባይሆንም ግን ተነስቶ መራመድ ይቻላል ሚሊዮን ነገር አሳይታናለች ይሄ ምንድነው ዲስከቨር ማድረጉን ይሄ ምንድነው በጊዜ ከተደረሰበት ደግሞ የተሻለ አካላችንንም ሳናጣ ቆሞ መራመድ እንደሚቻልና ደግሞ በደንብ ማህበረሰባችን ላይ መሰራት እንዳለበት አይቻለሁ ኢንሻአላህ ከዚህ በኋላ ደግሞ የዚህ ነገር አካል ሆነን እንዳተባለው አምባሳደር ሆነን ብዙ ነገሮች እንደምንሰራ ተስፋ አደርጋለሁ እናመሰግናለን በጣም እናመሰግናለን በመጀመሪያ ይሄን ፕሮግራም አስባችሁ በማዘጋጀታችሁ በጣም ነው ማመሰግነው ከዚህ ስልጠና የተማርኩት ዋና ነገር ምለው እንዳሰብኩት ሬር አይደለም በሽታው ላይክ በአመት 600,000 አካባቢ ማለት በጣም ብዙ ነው እና ላይክ ፋሚሊ ውስጥ ኦር ከማቃቸው ሰዎች ውስጥ አንድ ሰው ሊታመም ይችላል የሚለውን ምን ያህል ቅርብ እንደሆነ ነው ያስተዋልኩት በተጨማሪ ደግሞ ማህበረሰባችን ውስጥ ካንሰር ሲባል ላይክ ሞት ነው አብሮት የሚመጣው ሐሳብ ያስባለው ብዙ ጊዜ እና እንዲህ አይነት ሰርቫይቨር አሳይታችሁ ምን ያህል ትሪተብል እንደሆነና ትሪትመንት ፕሮሰሶቹን በማሳየታችሁ በጣም አሪፍ ስራ ነው ብዬ ማስበው እና መጠቆም ኦር እንደ እንትን ልሰጥ የምፈልገው ነገር ቢኖር ማህበረሰቡ ላይ ላይክ በደንብ መሰራት እንዳለበት እንዲህ አይነት ትሬኒንጎች ለኛም ብቻ ሳይሆን ለእናቶች ተለቅ የሚሉ ሴቶች ኦር ወጣቶችም ሊሆን ይችላል ቢሰራና ኢቭን በሽታው ራሱ ቢኖርባቸው እንዲህ አይነት ሰርቫይቨሮች በየቦታው ኖረው ሞራል ቢሰጧቸውና ካንሰር የህይወት መጨረሻ እንዳልሆነ ቢያንስ ቢያሳያቸው ባይነኝ እና አመሰግናለሁ በጣም እናመሰግናለን በመጀመሪያ እንዲህ አይነት መድረክ አዘጋጅታችሁ ማናቀውን ነገር ስላሳወቃችሁን እናመሰግናለን እርግጠኛ ነኝ ከዚህ ፕሮግራም በኋላ የኛም የብዙ ማህበረሰቦች ማመለካከት የሚቀየርበት ፕሮግራም ነው ብዙ ያላወቅነው ነገር ነው የተማልንበት ብዙ ሰው ጡት ካንሰር ሲባል የሆነ መቆረጥ ወይ በቃ መሞት የሚባል ነገር ነው የሚያስበውና ከዛ በኋላ ምን ነው እህታችንም እንዳለችው ተስፋ እንዳለ በቃ ብቻ መኖር እንዳለ ብዙ ነገር ተምረንበታል እርግጠኛ ነኝ የብዙ ማህበረሰብ የሚቀየርበት አመለካከት ነው ብዬ አስባለሁ እናመሰግናለን በጣም በመጀመሪያ ይሄን መድረክ አዘጋጅታችሁ በጣም ለጋበዛችሁን በጣም ምስጋናዬ የላቀ ነው በመቀጠል በጣም ደስ ብሎኛል በጣም ተደስቻለሁ ይሄ ነገር እህቶቼ እንዳሉት በሰፊው በቃ ለእናቶችም ሚዲያ ላይም ሰዓት ተይዞ ስለ ካንሰር አንዳንድ ነገሮች የሚባል መታከም እንደሚችል ካንሰር ገዳይ በሽታ እንዳልሆነ ካንሰርን ታክሞ በጊዜው በወቅቱ ከተከደ ታክሞ መዳን እንደሚቻል ካላህ በታች ሰበቡን ማድረስ እንዳለብን ይሄን በሰፊው እናንተ የራሳችሁን ፕሮግራም ተንብላችሁ ሁሉም ሰው የሚያየው ቢሆን በጣም ደስ ይለኛል ሌላ ደግሞ አንዳንድ ገጸ ባህሪያው ሚዲያ ላይም ፊልም ላይም መጽሐፍ ላይም አሁን አንዳንድ መጽሐፎችን እናነባለን ቲያትር ላይ እንዲ
በካንሰር ገጸ ባህሪውን ካንሰር በሽተኛ ያደርጉትና ፋይናሊ ሞተ የሚባለው ነገር ይሄን አሁን ካንሰር ቀጥታ ካንሰር የታመመ ሰው ሟች ነው የሚለውን ነው አሁን የሚያንጸባርቀው ያ የመጨረሻው የፊልሙ እንትን እና ይሄን በሚዲያም እናንተ በቃ ይሆናል በመትሉት መዳን እንደሚቻል ያኔ ገጸ ባህሪውን በካንሰር የታመመው ፊልምም መጽሐፍም ምንም ድኖ ይሄን አይነት ነገር ቢደረግ በጣም ደስ ይለኛል። ለምን በልጆችም አይምሮ በአዋቂውም አይምሮ ካንሰር ገዳይ ነው። በቃ ያው ካንሰር አላህ እንግዲህ ሞት ካላህ ነው። ካንሰር በጊዜ ከታከመ መዳን ይችላል እና ሳይሞት ያን ገጸ ባህሪ ሳይሞት አድነውት እንደዚህ ይሄ ነገር ቢሆን በጣም ደስ ይለኛል። ያው እናንተ አስተካክሉት። አመሰግናለሁ። በጣም እናመሰግናለን። እና ውድ እህቶች ጊዜያችሁን ሰውታችሁ እዚህ መታችሁ የትሬኒንጉ አካል በመሆን አምባሳደር ለመሆን ፈቃደኛም ስለሆናችሁ በጣም እጅግ አድርጌ አመሰግናችኋለሁ፣ አከብራችኋለሁ፣ ወዳችኋለሁ። ከዚህም በኋላ ደግሞ ማህበረሰብ ውስጥ እንዳላችሁ ያነሳችኋቸው ነጥቦች በሙሉ ጥሩና አስፈላጊ ነገሮች ናቸው። እኛም በደንብ እንድናስብባቸውና እንድንሰራባቸው እድሉንም እንድናመቻች የቤት ስራ ሰጣችሁናል። ያንን የምናይበት ጉዳይ ይሆናል። አሁን ወደ መጨረሻው ሰዓት ላይ ደርሰናል። የሰርቲፊኬት ሰዓት ነው። ስለዚህ ይህን እንግዲህ አምባሳደር መሆናችሁን በነጃሺ ቲቪ እና በሐኪም ቤት ፕሮግራም ስም ወደ መድረክ ዶክተር መሐመድን ጋብዛለሁ። ሰርቲፊኬቱን ይሰጥልናል። ወደ ሰርቲፊኬት ፕሮግራም ዶክተር መሐመድን እንጋብዛለን። እሺ ወይዘሮ ከድጃ ፈንቴ ወደ መድረክ ጊዜያቸውን ሰውተው ስለመጡ እሺ በመቀጠል እህት ሱመያ እሺ እህት ሲዲሴ እንዲ ሞራል ጊዜያችሁን ለንትላላች ሞራል ጭብጨባ እሺ እህት ተስኒም እህት ፍርዶስ እህት ሂክማ እሺ ዶክተር መሐመድን ጊዜውን መስዋዕትነት አድርጎ ለእህቶች የጡት ካንሰር ጉዳይ ነው ብሎ እዚህ ስቱዲዮአችን ድረስ በመገኘት ለማህበረሰባችን ለናንተም ግንዛቤ ማስጨበጫ የህክምና አማራጮችን በመስጠት ያው በጥሩና ባማረ መልኩ ስላስተላለፈልን መልእክት አንድ ጊዜ አመስግነነው ሸኛል። ዶክተር መሐመድ በጣም እናመሰግናለን። ወደ ተመልካቾቻችን የነበረን ቆይታ ይህንን ይመስል ነበር። እነዚህ እንግዲህ ካማሩ ውብና ድንቅ ከሆኑ እህቶቻችን ጋር አምባሳደር አድርገን ወደ ማህበረሰቡ ልከናቸዋል። በስልጠናው አትርፋችሁ ደግሞ ለማህበረሰባችንም ብዙ አስተዋጽኦ እንደምታደርጉ ባለሙሉ እምነት ነው። እናንተ የሐኪም ቤት አምባሳደሮች ናችሁ። ተመልካቾቻችን እንግዲህ ዛሬ ቆንጆና ውብ የሆነ ቆይታ ነበረን። በሚቀጥለው ሳምንት ሌላ ቀጣይ ፕሮግራም ይዘንላችሁ እስከምንመጣ አቅራቢያችሁን የዶክተር ሐናን አለባቸው ነኝ የጡትና ኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።